አረ የዛሬውማ ጉድ ነው። አረ ጋይስ አጨብጭቦ ምንድነው ዝም ብላችሁ ታፈጣላችሁ? እንደኔ እኮ ተደናገጥኩ። የሚገርማችሁ ከቤት ልንወጣ ነውና ቪዲዮ መስራት ሀሳብ በጭራሽ አልነበረኝም። ቅምጥሌ እንዳያችኋት ቲክታክ ላይ መጣለች፣ ስለ ብሩኬ እየጨፈረች ማለት ነው። አረ ጉድ ነው። ከዛ ደግሞ እዚህ ጋር ዩቱ ደግሞ ግብት ስል እንዳያችሁት እንግዲህ ጋሽዬ ሙሽዬ መጥተዋል ማለት ነው። ወይኔ ጉዴ። በነገራችሁ ላይ ቅምጥሌና ቡራ ለቤተሰቦቻቸው ያላቸው ክብር ይሄ ነው ተብሎ የሚነገር አይደለም። ከዚህ በፊት ጋሽዬ ጋር ብሩኬ እንዲተዋወቁ እንፈልጋለን፣ ተዋወቁ። ሙሽዬ ጋር ተዋወቁ። የቅምጥሌ እናት ካልመጣች ብለን መጣች። ብቻ ግን ምን ልበላችሁ እና ደግሞ ባለፈው ያው በአንድ ላይ መጣዋል ወይ ደግሞ በአንድ ላይ ነው የሚመጡ ብለን ባሰብንበት ፎቶ ተነስተው እንዳየ ነው። ግን እንደዛ ሳይሆን ቀርቶ ዛሬ ያኔ ስላስደነገጡን ወይ ደግሞ እኛ እንዳሰብነው ስላልሆነ ብዙዎቻችን ደግሞ ሙሽዬና ጋሽዬ ደግሞ በአንድ ቀን ይመጡ ይሆናል እያልን እያሰብን መጠዋል ማለት ነው። በድጋሚ ደግሞ እንግዲህ የጋሽዬ ባለቤት ወይም ደግሞ የቅምጥሌ እናት ከሙሽዬ ጋር እንድትመጣ እንፈልጋለን። ብዙዎቻችን ደግሞ የእናቶች ስራ እንደምታውቁት ነው እንግዲህ በፈለጋችሁ ሰዓት በፈለጋችሁ ታይም ላይ አታገኟቸውም እና ለዛ ነው እንግዲህ በአንድ ላይ የማይመጡት ማለት ነው፣ ደግሞ ሊመጡ ያልቻሉት እና አንድ ቀን ደግሞ እንግዲህ የማሚ ስራ ስትታ ቅምጥሌ እንደምታመጣት ባለሙሉ ተስፋ ነኝ። ትናንት ስላመጣሽልን ስላስተዋወቅሽን በጣም ደስ ብሎኛል። ብሩኬ ደግሞ የትናንቱ ቤተሰብ ትናንት ብዙ በደንብ አላወራውም፣ ምክንያቱም እኔ ውስጤ ድብልቅልቅ ርብሽብሽ ነው የሚለውና በቃ ሳልፈልግ ነው ማለቃቅሰውና ትናንት ምን ትዝ እንዳለ ታውቃላችሁ? ቅምጥሌ ማለት ነው እናታችን አንቺ ስላለሽ ነው ቤት የምንሰበሰበውና ለእኔ ትልቅ ቦታ አለሽ በእኔ ህይወት ብዙ ነገር ምናምን ብላ ስታሞግዛ ሰምታችኋል። እና ከቤት የምንሰበሰበው አንቺ ስላለሽ ነው ስትላት ትዝ ያለኝ ነገር እናቶች ምንድን ነው የሚሉት መሰላችሁ? እንደ እንትና እናት እኔ ስሞትላችሁ ይቀርባችኋል ሁሉ ነገር፣ እኔን ስታጡኝ ይቆጫችኋል ትላለች። እና እኔ ካልኖርኩ እኮ እናንተ አትሰበሰቡ ልጆች፣ እኔ ካለው ነው የምትሰበሰቡት፣ እባካችሁ ነው የምትለን ሁሌም። እና በቃ ነገር ትስ ብሎኝ እኔ ራሴን ሁሉ መቆጣጠር አቃተኝ። ማርያምን እናቶች እንደዛ ነው የሚሉት። ደግሞ እናት ከሌለች ማንም ነው ከቤት ማይሰባሰበው። የብዙ ሰዎችን እናያለን። ያው እንግዲህ የሞቱት እናቶችም ነፍስ ይማር እያልኩኝ ግን የብዙ አያለውኝ ማለት በቃ እናታቸው ካለች ሁሉ ልጆች በአንድ ተሰብስበው የምናያቸው፣ እናታቸውን ካጡ በኋላ ግን ሁሉም እዛ ቤት መሄድ ነው የሚያስጠላችሁ፣ አትሄዱም። ማንም ነው በቃ ሁሉም አይሰባሰብም። ሰላም ራሱ ይታጣል። ገባችሁ አይደለ? እና እናቶች እያሉ በጊዜያችሁ አገኟቸው፣ ተደሰቱ፣ አብራችኋቸው ነው ጊዜ አሳልፉ። ጊዜ አብረን ማሳለፍ ባንችልም ያው በርቀትም ሆነን በመደዋወል ማሳለፍ እንዳለብን አምናለሁ። ግን ያው እዛው አገር ላይ ሆናችሁ ደግሞ በጣም ብዙ የምታሳልፏቸው ደስ የሚሉ ጊዜዎች ታይሞች ይኖራሉ። ምናልባት ያው ስደት ላይ ነገ ዛሬ እደውላለሁ እያለ እንደውል እንችላለን። መደወልም ደግሞ ሆድ ያስብሳል። እንደ እውነቱ እኔ ብዙ ጊዜ አልደውልም ሆዴን ስለሚብሰኝ ማለት ነው። እና ብቻ በሰላም ከእናቶቻችን ጋር አገናኝቶን እነሱ ጋር ጊዜ እንድናሳልፍ የእነሱን ደስታ እንድናይ ይፍቀድልን፣ ይርዳን ነው ምላችሁ። እና እናት ካለች ምንድን ነው የሚባለው የድንጋይ መቀመጥና ምንድን ነው የሚባለው እሱን ማለት አልፈልግም። ብቻ ግን ለማንኛውም ደስ የሚል ቀን ነበረ፣ ልዩ ቀን ነበረ የትናንቱ። ብሩኬ ደግሞ ማሚን ሲያይ አንገቱን ስብር አድርጎ ትከሻውን ዝቅ አድርጎ ነው እንግዲህ ሰላም ሲላት ራሱ ጉልበቷ ላይ የኔ አባት ማርያምን በጣም ምርጥ ሰው ነው እውነት። የእውነት እናንተ ትለያላችሁ። ታውቃላችሁ ቅምጥሌ ለሙሽዬ ያላት ቦታ እሷ ጋር ስትሆን በቃ ቅብጥብጥ ነው የምትለው። ልክ ልጇ እንደሆነች ብላ እንደወለደቻት ያክል እንዲሰማት ነው የምታደርጋት ሙሽዬን። እና ዛሬ ደግሞ ማን ነው ትናንት ደግሞ ብሩኬን አይታችሁታል። እና ሁለታችሁ ታድላችሁ፣ በጣም እድለኛ ናችሁ። እግዚአብሔር መርቋችኋል። እግዚአብሔር በቃ ምን ልበላችሁ፣ እግዚአብሔርን ነው ምላችሁ። ምክንያቱም እንዴት ነው አማች እና አማት ወይ ደግሞ አማቻችሁ እንዴት ነው የሚባለው በማለት ብቻ የብሩኬ እናት ቅምጥሌ እንደዚህ ስትወድለት፣ ብሩኬን ደግሞ ቤተሰቦቹ እንዳለ የቅምጥሌ ቤተሰቦች ሲወዱት ማለት ተናግሯል። ብሩኬ ባለፈው ያን ቤትሽ ነው ቤትሽ ነው ብሏታል ቅምጥሌን። እና ብቻ እግዚአብሔር ይመስገን የዛሬው ቀን ልዩ ቀን ነው። ቅምጥሌ ቡራ ጨረቃዎች አልተቻላችሁም። እንደ እውነቱ 2018 የኛ ነው። ፏፈሽ እንበል እና ደግሞ አንዳንድ ሰዎች ባለጌ ኮሜንት ባጽፉ ደስ ይለኛል። ግን ደግሞ ባለጌ ኮሜንት ስለጻፋችሁ ምንም የሚፈጠር ነገር የለም ማለት ነው። ብቻ ግን ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ ያው ብዙ ነገር እኛ ያልናቸውን ያላ ለማስከፋት የሚያደርጉት ነገር አለ። ቅምጥሌ ይህንን ቀሚስ ለብሰሽ ችንን ቀሚስ ለብሰሽ ቲክታክ ቪዲዮ ስሪልን፣ ኢንስታግራም ፎቶ ልቀቂልን ብለናት ነበር። እንግዲህ ዛሬ እንዳያችሁት የእኛን ቃል አክብራ ያው ራሷን መልቀቅ ስለፈለገች እንዲሁም ደግሞ የእኛን ቃል በማክበር በዚች ቀሚስ ፖስት አድርጋልናለች። እና ሳየው እንዴት እንደደነገጥኩና እንደ ደስ እንዳለ ማለት ነው። የኔ ውብ ስራ፣ የኔ ወርቅ ስራ፣ የኔ ሞዴል፣ የኔ ሴት፣ የኔ ማር፣ የኔ ጣፋጭ፣ የኔ ቅምጥል በጣም ነው የምወድሽ እና በጣም ነው ደስ ያለኝ ጋይስ። በቃ ዘፈኑ ብሩኬን ነው የሚጋብዘው፣ ቀሚሷን እኛን። ብሩኬም ደግሞ ወዷታል ቀሚሷን፣ አይታችኋል ባለፈው
ስታምርብሽ አምሮብሻል ነው ያላትና በጣም ነው የምታምርብሽ። ያው ፎቶውን ግን እየጠበቅን ነው። ስቲል እስካሁን አልተለቀቀልንም በኢንስታግራም ማለት ነው። ምናልባት አንዳንዴ ፎቶ የሆነ ጊዜ ያው ታውቃላችሁ ታይም ጠብቃ ነው አንዳንዴ የሆነ ሰዓት ላይ ፖስት የምታደርገውና ቅምጥሌ ፖስት እንደምታደርግ ያምናለሁ። ጠባበቃለሁ፣ ጠብቅሻለሁ እና በጣም ደስ የሚል ቀን ነው። ረዥም እድሜ ከጤና ጋር ጋሽዬም እሙሽዬም የቅምጥሌ እናትም ቅምጥሌም ቡራም ረዥም እድሜ ከጤና ጋር ይስጣችሁ። ጊዜውን የደስታ የሰላም የፍቅር የመተሳሰብ ያደርግላችሁ። ከዚህ በላይ ፍቅራችሁ ከፍ ብሎ ለማየት ያውቃን። ከቀን በቀን ከጊዜ ጊዜ እንደምናየው ፍቅራችሁ ደስ የሚል ፍቅር እየሆነ ነው እና እግዚአብሔር ይጠብቅልኝ ከክፉ ከምቀኛ ከሸረኛ እሱ መድኃኒዓለም የሚጠብቃችሁ። ፈጣሪ የፈቀደውን የወደደውን ያደርጋል። ሰው ምንም ይወደዳችሁ ይጥላችሁ ምንም ነገር የማድረግ መብት የለውም። እውነቴን ነው የምላችሁ። ፈጣሪ ሲፈቅድ ነው ሁሉ ነገር የሚሆነው እንጂ ሰው ስለ እናንተ ሲያሞግሳችሁ ሲያወድሳችሁ ወይ ደግሞ ሲሰድባችሁ ሲረግጣችሁ ቢውል ቢያድር የሚፈጠርም የሚቀነስም የሚጨመርም አንዳችም ነገር የለም፣ እውነት ለመናገር ማለት ነው። ግን ፈጣሪ ሲፈቅድ ሁሉ ነገር ይሆናል እና ምንም ቃል የለኝም ለእናንተ 2 ልጆች። ልባችሁ ተራራ ነው። በቃ ማርያምን ነው የምላችሁ። በቃ ትልቅ ሰው ናችሁ። እድሜያችሁ ገና ትንሽ፣ ግን አመለካከታችሁ ትልቅ ሰዎች። እንዴት አድርጌ ልግለጻችሁ? በምን ቃል ልግለጻችሁ? እና አንዳንድ ነገሮች አለውኝና ብቻ ሁሉም ለበጎ ነው። ቤተሰብ ሁሉም ለበጎ ነው። አንዳንድ ቤቶችም ትናደዷላችሁና አትናደዱ። እውነት ለመናገር ይሆን አንዳንድ የሚያበሳጭ ነገር ሊፈጠር ሊኖር ይችላል። ግን ለማንም ቢሆን አትናደዱ። ጊዜ አትስጡ፣ ቦታ አትስጧቸው። ብቻ ግን እጅግ በጣም ነው ደስ ያለኝ። ሁላችሁም ደስ እንዳላችሁ አልጠራጠርም። እኔ ምላችሁ ግን ብሩኬ በጣም ረዥም ነው እንዴ ጋይስ? ለምን መሰላችሁ እንደዛ አልኳችሁ? አሁን ቅምጥሌ ማለት ነው ከናኒ ጋር ስትመጣ ረዥም ነበረች ማለት ነው። ብሩኬ ጋር ስትሆን ታጥርብኛለች። ምንድን ነው? ስለዚህ ብሩኬ በጣም ረዥም ነው ማለት ነው። ቅምጥሌ አጭር አይደለችም ማለት ያኔ እሱ ረዥም ስለሆነ እሱ ጋር ስትሆን ታጥራለች፣ ሌላ ሰው ጋር ስትሆን ደግሞ ትረዝማለች። እሱ አጭር ሆና ሳይሆን ብሩኬ በጣም ረዥም ሆኖ ነው ማለት ነው። እና እሱን ነው የተረዳሁት እና እየሳኩኝ ነበረ። ወይኔ ጉዴ እያልኩኝ ማለት። አንዳንድ ሰዎች ደግሞ የሚገርማቸው ማለት በጣም ረዥም ይሆናሉ ከሆነ ሰው ጋር ሲሆኑ እንትን ይላሉና ለካስ እነዛ ሰዎች አጭር ወይ ደግሞ ረዥም ሆኖ ሳይሆን ከሚመጡ ሰው ጋር ነው ማመጣጠን ያለባቸው ማለት ነው። እና እንዴት እንደሚያምሩ ጋሽዬና ሙሽዬ መቤቴን ምርጥ አባት ምርጥ እናት ያኔ በቃ ቃል ሊገልጻችሁ ማይችል እናትና አባት ናችሁና የልጆቻችሁን ፍሬ ያሳያችሁ። የምሬን ነው። እግዚአብሔር በቃ ሲወዳችሁ የልጅ ፍሬ ነው የሚያሳየውና የልጅ ፍሬ ያሳያችሁ። የልጆቻችሁን የልጅ ልጅ የምታዩበት ዘመን ያደርግላችሁ። በሳቅ በደስታ በልጆቻችሁ የምትደሱበት ከዚህ በላይ ምንም ቃል የለኝ ምንም ማለት እንዳለብኝ ሁላ አላውቅምና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ብቻ እንደው ሳያችሁ በስልክም ቢሆን ባውቃችሁ እንደ እናት እንደ አባት እወዳችኋለሁ፣ አከብራችኋለሁ። ረዥም እድሜ ከጤና ጋር ይስጣችሁ። በድጋሚ ዛሬ ገብታችሁ ቤተሰብ ላይኩ በቃ ከሁል ጊዜው ከፍ ያለ መገኘት አለበት። እንዲሁም ሰብስክራይቡ ቅምጥሌም እየሄደች ነው። ሰብስክራይብ በነገራችሁ ላይ ቡራም እየሄደ ነው እና ሁላችሁም ገብታችሁ ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ አድርጋችሁ እዩ። በተረፈ እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። መልካም ቀን በድጋሚ ባይ